ፍላወር ላክ ሰክሰስ ቦታ አልነበረም፣ አሁን ቦታ አለ። ሰላም ሀቡ፣ እንዴት ነሽ? እንዴት ነሽ? ባለ ታሪኩ አንቺ ነሽ? እኔ ምን እንደተፈጠረ አለው። እግዚአብሔር ይመስገን። ምን እንደተፈጠረ ማለት ነው። ድምፅሽ አይሰማም ማሪ። ሄድፎን አድርገሻል እንዴ? አይሰማም። አሁን መጣ ድምፅሽ። የስ አሁን ይሰማል። እኔ ያወራሁት ማለት ነው እስከ መጨረሻው አይደለም፣ እነሱ ያመጡት ማለት ነው። እኔ ያወራሁበት ቦታ እዛ ባርት ላይ ሰው ነን አይደለ? ከሰው ጋር የሆነ ነገር ላይ ትጋጭት ትችያለሽ። ትክክል። እና እኔ አብርሃምንም ሩታንም እኩል ነው የምወዳቸው፣ በጣም ነው የምወዳቸው። ምክንያቱም ሰው ልጅን የምንወድ ጥሩ ነገር ሲሰሩ እንጂ መጥፎ ነገር ቢሰሩ አትወጃቸውም። አንቺን ሰው ልጅ የሚወድሽ በመልካምነትሽ ነው። ትክክል። ሁላችንም ደግሞ እንደ መልካችን አተሳሰባችን ለየብቻ ነው። እኔ በእነሱ ወደድኳቸው፣ በጣም ነው የምወዳቸው። ከዛ በመሀል እነሱ ሁለቶች ተጣሉ፣ ሩታና አብርሃምና ሩታም። አዎ በመሀል ማለት ነው። ከዛ ሲጣሉ እነሱ ስራም ሊሆን ይችላል፣ ሊጣሉም ይችላል። የሰው ልጅ ልቦናቸውን የሚያውቀው እነሱን አንድ ፈጣሪ ናቸው። ፕራንክ ነው ወይስ የሆነ? እኔ ብራንኪውን አናውቅም። እስከ 1 ወር ምናምን ጠብ ነው በቃ። እሷም ለብቻ ታለቅሳለች፣ እሱም ለብቻ በቃ። ሁሉም በየቤታቸው ለብቻ ቪዲዮን አስተያየት ይለቃሉ። ገባሽ? በዛ ሰዓት ደግሞ ሰዎችን ሁለቶችንም እስከ ወደድሻቸው ድረስ መጨረሻቸውን፣ ሰው ልጅ ስትወጂ መጨረሻውን ነው ማየት ያለብን አይደለ? ከዛ አብርሃምን ይሰርባሉ ሌሎቹ ማለት ነው። የአንድ ገዳፊ ሆኖ አብርሃምን ይሳደባሉ፣ ሩትን እየደገፉ አብርሃምን ይሰድባሉ። አዎ ከዛ እንደዛ ሳደርጉ ጊዜያቸው ተከፋፈላችሁ ለሁለት፣ ግማሾቻችሁ የሩት ደጋፊ ሆናችሁ። አዎ እንደዛ ሲሆን እኛ ደግሞ በእነሱ የተነሳ ብዙ እህቶች አግኝተንባቸዋል። ሁለቶችንም አንድ ላይ ነው የምንወዳቸው። ምክንያቱም በእነሱ የተነሳ አንድ ሰው በአንቺ የተነሳ አንድ ሰው 2 ሰው ያገኛል። ገባሽ? ይሄ ደግሞ በማን ነው? በአንቺ የተነሳ ነው። ያ ነገር ደግሞ ሁለታ መሆን ይችላል ለሚያውቅ ሰው ማለት ነው። በእነሱ ስለተነሳ በእነሱ ብዙ እህቶች ስንጠፋ የጠፋሽ ኢሞ ላይ ስንጠፋ የት ሄደሽ ነው ብለን የምንጠያየቅ፣ በሀገር ማንተዋወቅ፣ በብሔር በዘር የሌለብን ንጹህ ፍቅር መሀላችን አለ በእነሱ የተነሳ ማለት ነው። ከዛ እኛ ሁለቶችንም መለያየት አንፈልግም። ክፉ ነገር አትናገሩ። ገስት እየገባችሁ ልጆቹን እየዘቀዘቃችሁ እናቱንም እርጉዝ እህቱ ገና እንግዲህ በፈጣሪ የተያዘች እህቱን ይዘቀዝቃሉ። ከዛ እህቷንም አዘግዝቁት። እነሱ ነገ ላይ እንድታረቁ ይችላሉ። ለሚያልፍ ቀን ክፉ ቃል አንናገር ብለን ልጆቹ ስቆጣቸው እሷ ሩታን አትወድም አብርሃምን ነው የምትወድ ብለው የኔ ፎቶ ዘቀዘቁ። የአብርሃም የሩታ ደጋፊ የሚሉት ማለት ነው። ከዛ እንደዛ ሲሉ በ3 ነው የተከፈላችሁ። አብርሃም ደጋፊ፣ የሩታ ደጋፊ፣ የአብርሃም እና የሩታ ደጋፊ። ስለዚህ 3 ቡድን ሆነ። አዎ ከዛ እንደዛ ሲሆን ማለት ነው። እንደዛ ሲሉ ጊዜ አይ እንሷ ሩታን አትወድም የምትወደው አብርሃም ነው አሉ። እንደዛ አንዳንዴ ሰው ነሽ አይደል? ህልህ ያስገቡሻል። የውስጥሽን እንቺና ፈጣሪ ብቻ ናቸው የሚሆን። ውስጤን እኔ ነኝ የማውቀው። በጣም ነው የምወዳት። ግን ደግሞ አብርሃም መልቀቅ ሲጀምር እሷ የአብርሃም ደጋፊ ናት እንጂ የሩታ ደጋፊ አይደለችም ሲሉ ከዛ ገስት ስገባ እንዳለ ፎቶ ይዘቅዘቁ ገስት ገብተዋል። ቤተሰብ ሳይ ደግሞ አለ አይደለ? ቤተሰብ ሳይሽ አንዳንዶቹ ቤተሰብ አይረዱሽም። አብሮሽ ያደገሻቸው ሰዎችን በሌላ አንግል ይወስዳሉ። ከዛ የዛሬ አመት እንደዚሁ ገስት ላይ ጠብ ተነሳ ማለት ነው። ገዳፊ የማርክና ሄለን ገዳፊ የሚባሉ ልጆች አሉ እዛው ቡታጅራ፣ የአብርሃም ጓደኛ ማለት ነው። ከዛ ያችን ስንነጋገር ስንጣላ በመሀል ሴትዮዋ ስትጠራኝ አትጥርኝ አልኳት። ስለተናደርኩ ማለት ነው። መዳምሽ ስትጠራሽ አትጥርኝ አልሻት በእነሱ ተናደሽ። አዎ ከዛ እንደዛ ስል በዛ የተነሳ ከሴትዮ ጋር ተጣላው። እነሱ ግን ምንድነው አንግሉን የወሰዱት በሌላ ነገር ነው። ይሄን ነገር ያወራውትን ትተው ያንን ባርት ብቻ ነው ሚዲያ ላይ እያሽከረከሩ ያሉት ማለት ነው እኮ። ግን አንቺ ከስራ ተባረሽ ለአብርሽና ለሩት ፍቅር ስትይ ስራሽ እንጀራሽ መስዋዕት ለልጆቹ ስለተናገርኩ ሴትዮ ስለተናደርኩ ነው እንጂ ፈጣሪ ምክንያት አደረገ እንጂ አብርሃምና ሩታ እኔ ጉድ ገድፉኝ ብሎኝ አይደለም እኔ የገደፍኳቸው። ገባሽ? ግን አንዳንዴ ፈጣሪ ሰበብ ያደርጋል ሁሉን ነገር። ለአንቺ ያለው እንጀራ ግን ለእኔ ያለው እንጀራ ማንም አይበላውም፣ ይሻግታል እንጂ ፈጣሪ ለእኔ የፈቀደው አለ። ትክክለኛ ደጋፊ ነሽ፣ በእውነት ትክክል ነሽ። ፈጣሪ የጻፈው ነገር ብቻ ነው በህይወታችሁ የሚሆነው። እንጀራሽ እህል ውሃሽ አልቆ ነው እስከዛን ቀን ድረስ ነበረ። በቃ ፈጣሪ የጻፈው እስከዛን ቀን ድረስ ነበረ። እሺ
ከዛ እንደዛ ሲሉ ጊዜ እኔ አብርሃምንም ሩተንም እስከዛሬ ከፋፍልያቸው አልወደድኳቸውም። ግን እናንተ ትናንት መታችሁ እኔ ፎቶ መዘግዘቅ የለባቸውም። እኔ ለነሱ ብዬ ነበር ከዚህ በፊት ለነሱ ጋር የተጣላሁት ሰበብ በዛ ነው። ስራዬን አጣው ለሚያልፍ ቀን እዚህ አትጣሉ ማለት የፈለኩትን እነሱ ግን በሌላ አንግል ወስዶት ደሞዝ አታ ብር ለነሱ ሰባስባ ጉሩብ ምናምን ብዙ ነገር እያሉ ያሉት ማለት ነው። እግዚአብሔርን ነው የምንሻለው። አፈራንገኝ አንድ ሰማሁት ከረጁና ከእንትና የሰማሁት ምንድነው? አንቺ ለነሱ ሩታና አብርሽን ደጋፊ ሆነሽ ለነሱ ላይቭ ላይ ስትሰዳደቢ በእነሱ ብስጭት ከመዳምሽ ጋር ተጣልተሽ ስራሽን አተሽ 9 ወር ሂጃዛ ቤት ያለ ስራ እንደተቀመጥሽ አይደል? ይህንን የሰማሁት እንጂ ገንዘብ አሰባስባ ምናምን አልተባለም። ገንዘብ ሰጥታ አልተባለም። አንቺ ጋር አልደረሰም እንጂ ብዙ ነገር እየተወራ ነው። ሰው አንቺ ነጃት ቤት ራሱ ተከፍተው ብዙ ነገር እያወሩ ነበር ማለት ነው። ሰው ልጅ እኔ ሰው ነኝ ይሳሳታሉ አይደል እንዴ? ስራተሽ ተቀመጥሽ ሂጃዛ ቤት። እኔ አላጣሁም 9 ወር አልተቀመጥኩም። ግን በዛ ሰበብ ወጣው ነው እንጂ 9 ወር አልተቀመጥኩም እኔ። ኦኬ እሺ እና እነሱ በሶሻል ሚዲያ ላይ ስትሰዳደቢ አይተው ቤተሰቦችሽ ተጣሉሽ? ትዳርሽ ፈረሰ? በፎቶ አልፈዩ በፎቶ የዛ ፎቶ በተዘቀዘቀ ቤተሰቦች ተቆጡኝ ያልኩትን ባርት ነው ገባሽ? አዎ ቤተሰብ ይቆጣሻል። ቤተሰብ አይደል እንኳን ቤተሰብ አይደለም በዙሪያሽ ያለ የምትወጂ ጓደኛሽ እኮ ትቆጣሻለች መጥፎ ቦታ ስታገኝሽ። ያንሃለው እንጂ ሌላ ነገር የተፈጠረ አዲስ ነገር የለውም። የተፈጠረ ደግሞ ያ ነገር ነው። ማንኛውም ሰው የሆነ ሰው ሲወድሽ መጥፎ ነገር ከተሰማው ያ ነገር ይናገርሻል። የኔ ስላለሽ ብቻ ይቆጣሽ ይችላል። ቤተሰብም ያ ነገር ነው እንትን ያለ ለዛ ብዬ እኔ ምንድነው እነሱ ማለት የፈለኩት ነበረ። እዚህ ስትጣሉ ፎቶ በጣም እየተዘቃዘቁ ነበር። እዚህ አንድ ፎቶ ዘቅዝቃችሁ በእሷን እንዴት እናንተ ሰዎችን ብትቆጡ እናንተ ናችሁ እንጂ የምትጎዱ ወይ አብርሃም ወይ ሩት አይደለም መጥቶ ለእናንተ የሚጎዳ ያልኩትን ትተው ይችን ፓርት ብቻ ነው እነሱ ያወጡት ማለት ነው። እዛ ዕለት ገስት ላይ ያወራሁትን እና እሱ እኔ ለአብርሃም ብዬም ስራዬን አላጣውም በንዴት ነው። ይሄ ደግሞ ፈጣሪ ያልፈቀደልኝም። እኛ ከሀገራችን የወጣን አቦ ሁሉም ሰው የ18 ዓመት በታች የለም። ነገ ላይ የሚያዋጠንን የማያዋጠንን እናውቃለን። ሰው ልጅ ደግሞ በገንዘብ ሳይሆን ሰው በፍቅር ነው የሚኖረው። ገንዘብ ያልቃል። ገንዘብ ያልቅ ያ ሰው ይተውሻል ማለት ነው። ሰው ገንዘብ ሳይሆን ፍቅርና እህልናሽ ነው የሚያኖርሽ። ማድረግ ያለብኝን አውቃለሁ፣ ማድረግ የሌለብኝን እኔ አውቃለሁ። አንድ ቀን እኛ ገንዘብ ኑ ስጠን ብለው ይኸው አመት 7 ወር ሆነናል። እኔ አብርሃምና ሩተን መገደፍ ከጀመርን ማለት ነው። ብዙ ልጆች አለን። ግሩፕ ናችሁ? አንድ ቀን ግሩፕ አላችሁ? በሱ እንደዚሁ ገስት ላይ የምንጫወተው ማለት ነው። ግሩፕ ሳይሆን ገስት ላይ የምንጫወተው ግን ደግሞ በእነሱ የተነሳ ያወቅኳቸው ልጆች አሉ። እንደ እህቶች እንደ እናቴ ልጆች የማያቸው አብርሃምና ሩታ ይቀራሉ፣ የራሳቸውን ይወታሉ። ግን ነገ ላይ ፈጣሪ ካለ እነሱ ጋር ደግሞ እኔ አልለይም። በማን ያገኘው በእነሱ ሰበብ ነው። እስካሁንም ድረስ ሀሳብሽን አልቀየርሽም። የእነሱ ደጋፊ ነሽ አይደል? አልቀይርም። ለምን እቀይራለሁ? ምንም አላረጉኝም። መልካምነታቸውን እወድላቸዋለሁ። ጎበዝ፣ አንቺ ትክክለኛ ደጋፊ ነሽ። ፈጣሪ ለሁላችንም እንዳንቺ አይነት ደጋፊ ይስጠን። በእውነት እኔ የቅናት መንፈስ አደረብኝ። መልካም የቅናት መንፈስ ታድለው ምን ያህል ጥሩ ሰው ቢሆኑ ነው እንደዚህ የምትወጃቸው፣ እንደዚህ ስራሽን መስዋዕት ያደረግሽላቸው፣ ቤተሰብ ተቆጥቶሽ ያላቆምሽ። አንቺ ትክክለኛ ደጋፊ ነሽ። ለሁላችንም እንዳንቺ አይነት ትክክለኛ ቆራጥ፣ መቼም ሀሳቡን የማይቀይር ምንም ቢሰማ ሀሳቡን የማይቀይር ትክክለኛ ደጋፊ ይስጠን። አሜን አትሉ? አሜን አቦ ማለት ነው። እዚህ ቦታ ላይ ማለት ነው መልካምም ሰራን ጥሩ ነገርም ሰራን። ሰው ልጅ ጥሩ ምሳሌ መጥፎ ምሳሌ አንቺን ለመስበር አንዳንዴ ወደ ኋላ አይሉም። ገባሽ? የውስጣችንና ውስጤን ጽፍ ከሆነ የውስጤን የሚያውቀው አንድ ፈጣሪ ብቻ ነው። መጥፎም ሊሆን ክፉም ልስራ ውስጤን የሚያውቀው ፈጣሪ ብቻ ነው። ስለዚህ እነሱም ያሉት ብር ሰበሰብ ጉሩብ ምናምን የሚሉበትም ምንም ውስጥ የለውም። አትስረቁ። ገንዘባችሁ ሰብስባችሁ መስጠት መብታችሁ ነው። ከራሳችሁ ሀቢባ ማንን አገባው? ሀቦኔ ይቅርት ማለት ነው። ይቅርታ አድርጊልኝና ማለት ነው። አሁን አንቺ ገስት ላይ ያለሽ በመልካምነትሽ ወድጄ አንድ አንበሳ ላንቺ ብወርድ መልስልሻለሁ። አልፈልግም ትይኛለሽ እንዴ? አግኝቼ ነው አራልልሽም። እናቴ አመሰግንሻለሁ፣ መርቅሻለሁ። በረካው እሺ። ይሄ ልጅ ቢሰጠው ራሱ ስጦታ ቢሰጠው ራሱ ሰው ለምን ይናደዳል? ፈልጎ ለሰጠው ነው ፈልጌ ላደረኩት እነሱ ምን አናደዳቸው? ቅናት ነው። ሌላ ምንድን ነው ቅናት? የሰው ልጅ በጣም ይቀናል ማለት እኔ አሁን ራሱ ቀን ነው በቃ ታድለው እንደነሱ እንደዚህ በቃ ገትሩ የሚደግፈኝ ሰው ባገኝ አልኩኝ። እንግዲህ እኔ እንዳልወስድሽ ከነሱ ላይ ፈራው እኮ። ስለዚህ ደግፊኝ ልልሽ ነው የኔ ሀቡዬ የኔ ውድ ማለት ነው።
ከመቅናት ደግሞ ፈጣሪ ወይ በሰዎች ነገር አታስቀናኝ፣ ለራሴ ለኔ ያልከውን ነገር ስጠኝ ብሎ ፈጣሪ መለመን ነው እንጂ በሰው የሚወደኝ ከልቡ የሚደግፈኝ ሰው እንዲሰጠኝ ፈጣሪ ነው። አንቺማ የሚወድሽ እኮ 1 ሚሊዮን አለ። አንቺን የሚወድሽ በመልካምነትሽ ሰው ልጅ በሰውነት የምታከብሪ ብቻ። አንዳንዶቹ አሉኝ ብዙ ቋሚ ደጋፊዎች አሉኝ። አንዳንዱ ደግሞ ወረተኛ ነው፣ ሩቅ አይጓዝም። ትንሽ ይሄድና የሆነ ወሬ ሲሰማ የጠላት ወሬ አምኖ ይቀየሳል። ገባሽ? ቋሚ ደግሞ አሉ ልክ እንደዚህ እንደ ቢኒሞስ ካወቁኝ ጊዜ ጀምረው ሽንጣቸውን ገትረው የሚከራከሩልኝ። እንዳንቺ አይነት ደግሞ ፈጣሪ ይጨምርልኝ። አሜን አትሉም? በኋላ እንደዚህ አይነት አቋም ያለው ደጋፊ ስጠን ፈጣሪ አለሽ አለሽ አንቺ ራሱ አለሽ ብዙ አለሽ ማለት ነው። እና የተፈጠረው ነገር ይሄ ነው። መንገዱ ወደ ሌላ መንገድ ወሰዱት እንጂ የተፈጠረው ነገር የለም። የተፈጠረ አዲስ ነገርም የለም። ዱባይ ደግዘው ነው የወሰዱት። ስንት ምስኪን አለ የሚረዳ ፈጣሪ ቢረዳኝና ንጹህ ብትደግሱ ማን ምን አገባው ማለት ሰርቃችሁ ነው ልትጠየቁ የሚገባ። አልሰረቅንም፣ ጉልበታችን ነው። በጎች ነው የምታዙት እናንተ ናችሁ፣ መብታችሁ ነው። እሺ አቦዬ እኔ ውድ ማለት ነው። በጥፋታችን ገዝት ላይ አስገብተው ለምን እንደዚህ ታደርጋላችሁ? ምን ተፈጥሮ ነው ብሎ እስከ ማስረጃ እናሳያለን። ወይ ደግሞ እሱ ጉሩብ ከፍተው ኑ ብር እርዱን ብሏል የሚሉ ማስረጃ ቢኖራቸው እኛ እንከፍላቸዋለን፣ ችግር የለብንም አላቸው። የኛ ብዙ ልጆች ማለት ነው። ግን ምን ይሉሻል? እነዚህ በጎች መጥተው ሰው ልጅ በግ የለም ሰው ነው። ሁሉም ሰው በመሆኑ ራሱ ሁሉም የእግዚአብሔር ፍጡር ነው። በአስተሳሰብ ወይ በመልካችን ልንለያይ እንችላለን። ግን ደግሞ ፈጣሪ የፈጠረን ጥቁሩንም፣ ቀዩንም፣ አፍቱንም፣ ድሃውንም አንድ ነው የፈጠረን። ማንም ከማንም በታች የለውም። ግን ለገንዘብ ከእናንተ በታች ሊሆን ይችላለሁ፣ ወይ በመልክ ከእናንተ በታች ሊሆን ይችላለሁ፣ ወይ በአስተሳሰብ ከእናንተ በታች ሊሆን ይችላለሁ። ግን ደግሞ እግዚአብሔር ሲፈጠረን አንድ ነው የፈጠረን። ሰው ልጅ ያንን ሰው እንኳን መረዳት አለባችሁ። ሰውን በሩቅ አይታችሁ ሳይሆን ይሄ ነገር ለምንድን ነው የተፈጠረ ብላችሁ ያንን ሰው እንዴት ሰው ነኝ አጠፋለሁ ሰው ልጅ ሆኖ ማይሰሳት የለም አይደል? ገስት ላይ ጠርታችሁ ከምትሳደቡ እንደዚህ ያደርጋችሁ እግዚአብሔርን አቦ ሰው በእግዚአብሔር ፍጡር ይገባል። ነገ ላይ ምን እንደምንወልድ እናውቃለን አናውቅም። ግን አሻንጉሊት ፊታቸው ላይ አድርገው እግዚአብሔርን ነው የምልሽ በሱ ያሾፋሉ። ነገ እኮ ገና ይወልዳሉ። ምን እንደሚወልዱ ያውቃሉ። አይነ ስውሮች ፀሐይን የማያዩ በእጃቸው ራሱ መብላት የማይችሉ ብዙ ነገሮች አሉ። ይሄን እነሱ ወደው ነው የተፈጠሩ። ፈጣሪ ናቸው የፈጠራቸው። ሰው ወልዳችሁ ሳትጨርሱ በእኛ እንኳን ባይደርስ ልጃችን ላይ ሊደርስ ይችላል። ይሄን ነገር ማሰብ አለባችሁ። ሞብ ዝም ብሎ ትኩቱ መጠቀም ትልቅነት እኮ ሰውን ትልቅ አያረግም። በእርሜ ብቻ ሳይሆን አተሳሰባችን ትልቅ ቢሆን አሪፍ ነው። እዚህ ሲቀጥል ደግሞ መዳም ቅመም ሁሉም ማድረግ ያለብን እናውቃለን፣ ማድረግ የሌለብን እናውቃለን። እናትና አባታችን ጥለን የመጣ ነው ለወንድ ወይ ለሰዎች ብለን አይደለም፣ ለራሳችን ህይወት ለነገያችን ህይወት ብለን ነው። ሁሉም ነገ ላይ የራሱን ህይወት ሲሆን ባንስ የእናቴ ብትሆን ነው ከጎኔ ማጠፋ ባጣ ማለት ነው። ግን ሌላ ሰው ማንም ዞር ብሎ አያኝም። እኔ ነኝ ዛሬን የነገን ህይወት እኔ ነኝ ማሳመር ያለብኝ። ገባችሁ ነው ለካቻት እሷ ረጁ እሷ ናት እንደዚህ ያለችው። አሻንጉሊት እግዚአብሔርን ነገ ምን እንደማቀም ያለሽ የፈለገችው ማድረግ መብቷ ነው። አንቺ መናገራችን አንቺ ቤት ካለ ማድረግ እችላለሁ፣ ችግር የለውም። መብቴ ነው። አንድ አድርጌ መቀመጥም እችላለሁ። መብትሽ ነው። በገዛ ስልክሽ በገዛ ፍዲታ አንድ ሰው የፈለገ ይደግፋል፣ የፈለገ ይነቅፋል። መብቱ ነው ማንም ሰው። እኔ ብዙ ደጋፊዎችም ነቃፊዎችም አሉኝ። ነቃፊዎችን ለምንድን ነው የምትነቅፉኝ አላልኩም። በጣም ዲሞክራሲ ምንድን ነው በአማርኛ ነፃነት፣ በጣም ነፃ የሆንክ ሰው ነኝ። ነፃነት እሰጣለሁ። ሁሉም ነፃነት ስጡ ለሰው። የፈለገ እንዲደግፋችሁ፣ የፈለገ እንዲጠላችሁ። ቢኮዝ ሶሻል ሚዲያ ሁላችንም በገዛ ዋይፋያችን በገዛ ስልካችን ነው የምንጠቀመው። እኔ ደጋፊ ስለሆንኩኝ ነቃፊዎችን የመስደብ መብት የለኝም። ገባሽ? ዜድዬ አንቺ ቀንደኛ ደጋፊ ስለሆንሽ እናብረሽ እነሱን የማይደግፉ ሰዎችን የመናገር በአሽሙር የመናገር በግልጽም የመናገር መብት የለም። መብቱ ማንም አልሰጠሽም። የማድነቅ ግን መብት አለሽ። ገባሽ? ያም ሰው ያለመደገፍ መብት አለው። ገባሽ? ተከባብረን ከነ ልዩነታችን ተከባብረን ሶሻል ሚዲያን በክብር በፍቅር መጠቀም እንችላለን። የፈለገ ያድንቀን፣ የፈለገ እንትን ይበለን። ገባሽ? ሶሻል ሚዲያ ላይ ደግሞ አንድ ሰው ከመጣ ወቀሳም አድናቆትም ያለ ነው። እነሱ ራሱ ይሄን ያውቁታል። እነ አብርሽ ራሱ ወቀሳም ድጋፍም እንዳለ ሶሻል ሚዲያ ላይ ያውቁታል። አንቺ ግን የነሱ ወዳጅ ደጋፊ ስለሆንሽ ከነሱ ተቀናቃኝ ወገን ጋር አትጣይ። ገባሽ ማሬ? በፍቅር ደግፊያቸው፣ እነሱን ውደጃቸው፣ አክብሪያቸው።
ግን ከነሱ ተቀናቃኞች ጋር መልስ አትመላለሽ። ይሄ እነሱን አይጠቅማቸውም። እሺ ሀቡዬ በግ ማለት እኮ አንዳንዴ የዋህ ማለት እኮ ነው አይደለ? የዋህ ደግ ማለት ነው እኮ። ረጁ እኮ አልተሳደበችም፣ የዋህ ነው ያለችው። አዎ ግን ፍሊተር አርጋ ምናምን አለች። አሁን ለምሳሌ ፍሊተር ብታርግ የራሷን ፊት ነው ያበላሸችው። ረጁ ኖ አይደለም፣ አንቺ አልሰማሽም አቡዬ። እኔ ውድ ማለት ነው ብዙ ነገር እየተወራ ለዛ ነው። እኔ እሷን አካሌ ስም አልጠራውም፣ እኔም ስም አልጠራም፣ መጥራትም አልፈልግም። ምክንያቱም አንድ ሰው ብቻ ለሚዲያ የምጠቀመው ብዙ ነገር ራሱን። በነገራችን ላይ አንዳንዴ የምናደርጋቸው ነገር ራሳችን ስናቅ ማለት ነው የተናገርነው በኔ ስለሆነ ለዛ ነው የተሰማት እንጂ ስራው ስለምታውቅ ነው እንጂ እኔ ስሟን አልጠራውም እዚህ ቦታ። አይ ኮሜንታተሮች ናቸው ረጁ ስትል አንቺም አዎ እሷን አልሽ እኮ። አዎ አልሽ እኮ ረሳሽ እንዴ ማሪ እኮ ማለት እሷ ናታ ረጁ ስሉ እሷን አይቷታል ከታች። ኮሜንታተሮች እንዳለ ረጁን ነው እየተናገረች ያለችው በአሽሙር አሉ። ረጁና መሲ ምናምን እያሉ ጻፉ። አይ እነሱ ገስት ላይ ስለተናገሩ ነው። ግን ደግሞ እንደ ምሳሌ ነው እንጂ ስሟን አልጠራውም እስካሁን። አሁን ነው እንደዛ እንትን ያልኳት ማለት። ስለዚህ ይሄ ነው እንጂ ሌላ የተፈጠረ ነገር የለም። አብበዬ አመሰግናለሁ ስላልገባችኝም ያስቀየም ጎበዝነሽ። ግን አንቺ የእውነት እንደዚህ እውነተኛ ደጋፊ ማለት ነቃፊዎች መሀል ገብቶ ስለነዛ ሰዎች አስተያየት ደረቱን ነፍቶ የሚሰጥ አንዳንድ ሰው ደጋፊ ሆኖ ግን ድምፅ ሊሆንሽ ሚዲያ ላይ ወጥቶ የሚፈራ አለ። አንቺ ግን ትክክለኛ ደጋፊ ነሽ። እሱ ካብል ሆኖ ስለመጡ ብቻ አይደለም። ካብል ብዙ ነገር አለ፣ እነሱ ብቻ አይደለም። ግን እኛ መጀመሪያ ያወቅነው ለዛ ለእናቶቻችን ለሆነ አባታችን ብዙ ነገር ማለት ነው። ዩቱብ ላይ እስከ መጨረሻ ገብታችሁ የሰው እድገት የሚያሳድ ደስ የሚለን ከሆነ የሰው ቅናት ከሌለብን እስከ መጨረሻ ይሄ ልጅ ከምንድን ነው የመጣ ብላችሁ ገብታችሁ ትችላላችሁ። እና ሀቡ አይደለም ላባቸው ላይ ገብታችሁ እንዴ ረገጥሽን ማሪ። ኧረ እኔ እንደዛ አልወጣኝም፣ ይቅርታ። እኔ እንደዛ ለማለት ፈልጌ አይደለም። እና ይላቸዋለን ዩቱባቸውን በዛው ማስተዋወቀሽላቸዋል። ምንም ችግር የለውም። እኛም ገብተን እናይላቸዋለን። ሰብስክራይብ አድርጓቸው፣ አበረታቱ። እናመሰግናለን። ካስቀየምኳቸው አቡዬ ይቅርታ፣ አመሰግናለሁ። ሀሳባችንም ደግሞ ስለተረዳሽን እንዳንቺ ያለውን ያብዛልን። ቅን ልቦና ይኑራችሁ። በሰዎች አንዳንዶቻችሁ አትቅኑ፣ ፈጣሪያችሁን ለምኑ። ሙስሊም ቢሆኑ አቡዬ አየሽ ይኸው ብለዋል ያሉ እየተናገሩ ነው። አየሽ እኔ አልዋሸሁም አልዋሸሁም። አንቺን አይደለም የኔ ቆንጆ ሞኝ ልጅ ሲመጡ ሲቀኑበት ፍቅር በጣም ቀድቻለሁ እና ስለዚህ ማለት ነው። ስለዚህ ወዳችኋለሁ፣ አመሰግናለሁ ብዬ እግዚአብሔር አምላክ እድሜሽን ረጅም ይስጥሽ። ደህና ዋሉልኝ። ካስቀየምኳችሁም ይቅርታ አድርጉልኝ። ሌሎቻችሁ ሊፍተርሽን አምላክ እንደዚሁ ያርግልኝ። ደህና ዘሩ እንዴት ትሳደባለች እንዴ? ደግሞ እዚህ ቁጭ ብላ አቡዬ ይኸው ብለዋል እያሉ አየሽ። እኔ አልዋሸሁም። እኔ ሳልሰማ ልሽ ግን ቀልደኛ ቦታ ላይ ገብቶ ሽንቱን ገራ ይከራከር እማዬ ትሙት ስታኩራ ወይ ሊፍተርሽን እንዲያርጉ ያስቀረው ሊፍተር አይባልም። ፊልተር ላለው ብላ እማዬ ትሙት አልሰማም። ሊፍተርሽን እንዲያርጉ ያስቀረዋል። ከሊፍተር አይደለም ፊልተር ነው ማሬ። ሊፍተርሽን ረገበችብሽ። ሊፍተርሽን እንዲያርጉ ያስቀረዋል። ሊፍተርሽን እላለሁ ብላ ነው ሊፍተርሽን ያለችው። ሊፍተርሽን እንዲያርጉ ያስቀረው ላለው ብላ ሊፍተርሽን እንዲያርጉ ያስቀረዋለች። ጊፍተርሽን እላለሁ ብላ ወይስ ፍሊተርሽን? ኦኬ እኔ ደግሞ ጊፍተርሽን የረገመችብሽ መስሎኝ። ፍሊተርሽን እንዲያርገው በጣም ተናዳለች። በጣም ስለምትወደው እንደዚህ ስታደርጊው ፊቱን ተናዳለች። ከፍቅሩ አንጻር ነው። ይህኒ እናት እንግዲህ ያለው ሲቹዌሽን ግን ይህን ማወቅ ረጁ ቀይሬው እነሱ ማወቅ አለባቸው። ግን ይህንን ምን ያህል እንደምትወዳቸው በእናታችሁ አድርሱላት። እሺ ማያቋት ከሆነ እንዲያቋት ንገሩላት። ይሄን ያህል የምትወዳቸው ይሄን ያህል በየሄደችበት የምትከራከራላቸው ወዳጅ እንዳለቻቸው ንገሯቸውና ያመስግኗት። እሺ ያቋታል። ግሩፕ አላቸው እኮ አቡዬ። ግሩፕ 40 ነን አላለችሽም? 40 ግሩፕ ባለቤቶቹ ተደናቂዎች ያቋታል። አዎ ጋይድ ኦነር አለ፣ እዛ ላይ ኦነር አለ፣ ጋይድ የሚያደርግ ለእነሱ የሚያስተካክል ምናምን። ኧረ ለእኔም ክበቱልኝ እንደነሱ ግሩፕ እና ኦነር አበጁ። ኧረ ተው እንዴ! ድሮን ፋሚሊ የት ነው ታዲያ? ድሮን ፋሚሊ ማለት ነው። ስፉ ተስፋ እኔ ድሮን ላስታውቅ። ድሮን የሚባል ድርጅት አለኝ። ኦኬ የኔ ወዳጆቼ ድሮን የሚል ድርጅት ከፍተዋል። እባካችሁ ድሮኖችን ፎሎ እያደረጋችሁ ድሮን ይስፋፋ ፕሊስ።
ሲሪየስሊ ድሮኖች ግሩፕ ካላችሁ ላኩልኝ ሊንኩን እና ዋትሳፕ ላይ የእናንተ ማናጀራችሁ ወይም ሱፐርቫይዘራችሁ ማን ነው? አንድ ሰው ምረጡና አለቃ ያ ሰው ለኔ ማን አዲስ አርልች እንዴ? አዲስ እኮ ናት ኦነሯ እንትን ላውጣለት። ኦኬ አዲስ ናት። ፈቱና ሊንኩን ላኩልኝ እና ግሩፓችሁን ላስተዋውቅና ላስፋችሁ ላሳድጋችሁ። ያ የሀቡ ድሮን ተብሎ ተመስርቶ እየታወቀ እንዴት ነው በ40 ሰው የምትሸጭን? እኛ አሁን ክስ ልናቀርብ ነው። 40 ሰው ሸመጠሽ እንደዚህ ሽንጡን ገትሮ የሚከራከርልኝ ጠበቃልኝ ማለት ነው እንዴ? ብዙ አለች እጣን የሚያጨሳለት በስንት መንገድ እኮ ነው አቡዬ። ግዴታ እኮ በመሳደብ አይደለም የሰው ልጅ የምትደግ ነው። መሳደብ እኔ አልፈልግም። መሳደብ ሳይሆን እስቲ ከዛ ከሰው ጋር በመከራከር ሳይሆን አንቺ እኛ የምንወዳቸው ፕራንክ ስለሚሰሩ ብቻ ሳይሆን እንደዚህ እርዳታ ሰርተዋል፣ እንዲህ ሰርተዋል፣ ስራቸውን ስትመሰክር ገባሻ? እንዲህ አድርገዋል። እኔ አሁን አላየሁም አቡዬ፣ እኔ አላውቅም። አሁን እሱ ማን ነው የሚባል የሆነ ሀብታም ነው የሰጣቸው ቤት አሰሩ ብሎ ማን ነው የሚባለው እንትን የእሱን ብር ነው ያሰሩበት ሲባል ሰምቻለሁ። ማን ነው የሚባል ይሄ ሰጣቸው? ቲክቶክ ላይ ያለው ማን ነው? ረጁ ስሙን ጥሪልኝማ። ማን ነው የሚባለው? ፊራ ቤት ገዛለ እንደዛ የሚል ስም ኖ ለደካማ ሰዎች እንዲያሰሩ በእነሱ በኩል እንትን ሰፖርት አድርጓቸዋል። ኦኬ ለደካማ ሰው በእነሱ በኩል ታዲያ በታማኝነት ያደረሱ ብለው አይቻለሁ። ያ ሰርተዋል አሉ። ያ እንደዛ ማለት ነው። ስለዚህ በስድብ የሚደግፍና በጥሩ ነገር የሚደግፍ ይለያያል። በስድብ ያመሳፍራል። የዛን ሰው ራሱ እንትን ማውረድ ነው። የአንቲ ደጋፊና የእነሱ ደጋፊ አይገናኙም። እውነት ለመናገር እነዛ በደንብ አድርገው በስድብ የተካኑ ሰርሙጣ እያሉ ስድገፍ አለ እንዴ? ሰውን ሰርሙጣ እያሉ ስድገፍ አለ እንዴ? ሰው ስለነሱ ያለውን አመለካከት እንዲያወርድ ነው የምታደርጉት። ጎግል አያውቀውም አቡዬ ስድባቸው ጎግል አያውቀውም ብላለች ረጁ። ጎግል አያውቀውም ስድባቸው ብታይ በስመ አብ አጥንት የሚሰብር ነው ብታይ። የሚሰድቡት ስድብ እንዳለ ደግሞ ልክ አንድ አይነት ነው የሚለቀቁት። እንደ ግሪሳ ነው። እኔ እንደውም ግሬስ ሳይሆን ግሪሳ ብዬ ያልኩት ለዛ ነው። ኖ ግሩፓቸው ግሪሳ ማለት ምንድን ነው? ይሄ አሁን እህል ማሳ ላይ መጥተው እህሉን በአንዴ ግር ብለው ድምጥምጥ የሚያጠፉ የሚበሉ እነዚህ እንስሳዎች አሉ። የሆነ አታካ ግሪሳ ይባላል መሰለኝ። ከኔ በላይ ካለ ያስረዳልኝ። እንደዛ ነው ግሪሳ ይባላል። አሁን ልክ የሆነ የእንትን አላ አንበጣ ሲመጣ ግሪሳ የአንበጣ ግሪሳ መጣ ይባላል። አንበጣ መጥቶ እንዳለ ሰብሉ ሲያጠቃ ገባሽ? ያ ግሪሳ ይባላል። እና ከዛ አንጻር ነው እኔ ግሬስ የሚባለው ኖ ግሬስ አይገባውም ግሪሳ ናቸው ብያለሁ። ለዛ ነው። እና ይሄን ካልኩ በጣም ይቅርታ እንጂ ያንን ሀያት ያለችውን ወርድ እኔ አልተጠቀምኩም በጭራሽ አላለም ለማለት ነው። አቡዬ ዛሬ እንግዲህ እንትን ብያለሁ። አስቀየም ማነው? እሺ ሰክሰስ እንኳን ደህና መጣክ። ሰላም አቡዬ፣ እንዴት ናችሁ?